ሰላም ጤና ይስጥልን ክቡራትና ክቡራን ቻናላችን ቤተሰቦች ዓለምን ህልውና የፈተነው የታላላቅ ሀያላን ፍልሚያ የአሜሪካ ግዙፍ የጦር መርከብ ሚስጥራዊ ውድቀት የፕሬዝዳንት ትራምፕ የመጨረሻ ማስጠንቀቂያና የመካከለኛው ምስራቅ ወደ አመድነት የመቀየር ስጋትን ሙሉ ዝርዝር ዘገባ ይዘን ቀርበናል። በመላው ዓለም የምትገኙ ተመልካቾቻችን ዛሬ የምናቀርብላችሁ መረጃ ሰብአዊነትና ዓለም አቀፍ ደህንነትን አደጋ ላይ የጣለ የታሪክ አቅጣጫ ሊቀይር የሚችል እጅግ አሳሳቢ ክስተት ነው። በመካከለኛው ምስራቅ ላይ የጦርነት ነበልባል እየተቀጣጠለ ባለበት በዚህ ቅጽበት የአሜሪካና የኢራን ፍጥጫ ወደማይመለስበትና ወደ ለየለት የሞት ሽረት ፍልሚያ ተሸጋግሯል። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ ውጤታማ እንዳይሆን ያደረገ አንድ አስደንጋጭ ወታደራዊ ውድቀት መከሰቱ በዛሬው ዕለት በይፋ ተረጋግጧል። በሺዎች የሚቆጠሩ እጅግ የሰለጠኑ የአሜሪካ ማሪን ወታደሮችና ገዳይ የጦር መርከቦችን አስፍራ ወደ መካከለኛው ምስራቅ በማቅናት ላይ የነበረችው የዩኤስኤስ ቦክሰር የተሰኘች ግዙፍ የአምፊፊየስ ጥቃት መርከብ በጉዞ አጋማሽ ላይ በገጠማት የሞተር ማቀዝቀዣ ፓምፕ ብልሽት ምክንያት በህንድ ውቅያኖስ ላይ በሚገኘው የዲያጎ ጋርሲያ ወታደራዊ ጣቢያ ላይ እንድትቆም ተገዳለች። ይህ መረጃ እጅግ አስደንጋጭ የሆነው አሜሪካ በኢራን ቁልፍ የነዳጅ ማከማቻ በሆነችው ካርግ ደሴት ላይ ልታደርገው የነበረውን ወሳኝ ኦፕሬሽን ሙሉ በሙሉ በማስተጓጎልና የአሜሪካ ጦር በታቀደለት ጊዜ ጥቃት መሰንዘር ባለመቻሉ ነው። ይህ ወታደራዊ መሰናክል ዋሽንግተን በእጅጉ ያስቆጣ ሲሆን በፔንታጎን ውስጥም ትልቅ መደናገጥ ተፈጥሯል። ይህ በእንዲህ እንዳለ በዲፕሎማሲው መስክ ያለው ውጥረት ከመቼውም ጊዜ በላይ ፈንድቷል። ፕሬዚዳንት ትራምፕ በአንካራ ከኔቶ ዋና ጸሐፊ ማርክ ሩት ጋር በነበራቸው አስቸኳይ ጋዜጣዊ መግለጫ በኢራን መሪዎች ላይ ያወረዱት የቃላት ናዳ ዓለምን ያስደነገጠ ነው። ትራምፕ የኢራንን መሪዎች ውሸታሞች፣ ቆሻሻዎችና የታመሙ ሰዎች ሲሉ የጠሩ ሲሆን ከቴህራን ጋር የሚደረግ ማንኛውም አይነት ድርድር ጊዜን በከንቱ መግደል ነው በማለት የተኩስ አቁም ስምምነቱ በይፋ ማብቃቱን አውጀዋል። ይባስ ብለውም ፕሬዝዳንቱ እጅግ አደገኛ የሆነ ማስጠንቀቂያ አስተላልፈዋል። እርሳቸውን ለመግደል ለሚደረግ ማንኛውም የኢራን ሙከራ አሜሪካ ታይቶ በማይታወቅና እጅግ አውዳሚ በሆነ ወታደራዊ ኃይል አጸፋ እንድትመልስ የመጨረሻ መመሪያ ጥለው ማለፋቸው ተገልጿል። ይህ ማለት አሜሪካ ወደ ኒኩሌር ጦርነት ሊያመራ የሚችል እርምጃ ለመውሰድ ዝግጁ መሆኗን የሚያረጋግጥ ቀጥተኛ የማስጠንቀቂያ ደወል ነው ተብሏል። የኢራን ምላሽም እጅግ ቁጣ የተሞላበትና ተመጣጣኝ ዝግጅት እንዳለ የሚያሳይ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቼ በሰጡት መግለጫ ትራምፕ ብልግናንና ስልጣኔ የተጠቀሙ ነው በማለት አውግዘዋል። አራቅቼ ኢራን ለስድብ ምላሽ የምትሰጠው በስድብ ሳይሆን በማያወላዳ ጀግንነትና በከባድ ወታደራዊ ተግባር ነው ሲሉ ዋሽንግተንን የገቡትን ቃል በቃላት ሳይሆን በተግባር እንደሚያሳዩ ዝተዋል። ኢራን አሜሪካ በቅርቡ የጣለችው አዲስ ማዕቀብ የኢስላማባድ ስምምነት አንቀጽ 9ን የጣሰ ነው በማለት ከእንግዲህ ለየትኛውም ዓለም አቀፍ የኒኩሌር ስምምነት እንደማትገዛ ፍንጭ ሰጥታለች። የዎል ስትሪት ጆርናል እንደዘገበው ከሆነ አሜሪካ አሁን ላይ ከኢራን ጋር የኒኩሌር ስምምነት የመፈረም ተስፋ ሙሉ በሙሉ ጨልሟል። ይህ ማለት መካከለኛው ምስራቅ ወደ ኒኩሌር ፍጥጫ እየገባ መሆኑን ያመላክታል ብለዋል። ሁኔታው ይበልጥ አሳሳቢ የሚያደርገው ደግሞ የጦርነቱ ነበልባል ወደ ቀጠናው ጎረቤት ሀገራት የመስፋፋቱ አደጋ ነው። ኢራን አብዮታዊ ዘበኛ ጀነራሎች የኢራን ሕዝብን ወደ 1979 አብዮታዊ መንፈስ በመመለስ ትራምፕን መገደል አለበት የሚል መፈክሮችን በጎዳናዎች ላይ እያጉተመተሙ ይገኛሉ። በተመሳሳይ ጊዜ ኢራን ለተባበሩት አረብ ኤምሬትስና ለአሜሪካ የጦር ሰፈሮች ለሚያስተናግዱ የባህረ ሰላጤው ሀገራት በሙሉ እጅግ ከባድ ዋጋ ትከፍላላቸው የሚል ጥብቅ ማስጠንቀቂያ ሰጥታለች። በየመን የሚንቀሳቀሱ የሁቲ ቡድን የእነዚህ ሀገራት ወታደራዊና ኢኮኖሚያዊ መሰረተ ልማቶች እንዲሁም የእስራኤል ኢላማዎች ጥቃት እንደሚፈጸምባቸው በይፋ ዝተዋል። ዛሬ ዓለም ቆማ እያየች ያለችው የታሪክ መጽሐፍ ላይ ብቻ የምናነብበት አይነት የታላላቅ ኃይሎች ግጭት ነው። የአሜሪካ የባህር ላይ እገዳ፣ የኢራን የፈራረሱ ዲፕሎማሲና የቀጠናው ሀገራት ስጋት ተደማምረው መካከለኛው ምስራቅ ወደ አመድነት ሊቀየር የሚችል እሳት እየነደደ ነው። ፕሬዚዳንት ትራምፕ ከእንግዲህ ድርድር የለም ሲሉ፣ ኢራን ደግሞ በተግባር እናያለን እያለች ባለችበት በዚህ ሰዓት ዓለም ወደ ሶስተኛው የዓለም ጦርነት እየተንሸራተች ሲሆን ወይስ ይህ ፍጥጫ የአገዛዝ ለውጥን ያመጣል? ታሪካዊ ክስተትን እኛም ተከታታይ መረጃዎችን በቅርብ እየተከታተል ለእናንተ የምናደርስ ይሆናል። አብራችን ቆዩም። ውድ የቻናላችን ቤተሰቦች ይህንን አስቸኳይና እጅግ አሳሳቢ መረጃ ስናጠቃልል አንድ እውነታ ግልጽ ሆኗል። ዓለም በአሁኑ ሰዓት በታላቅ የጦርነት አፋፍ ላይ መገኘቷን ነው። በአንድ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዲፕሎማሲውን በር በእርግጫ በመዝጋት
ለማንኛውም ጥቃት አውዳሚ ምላሽ እንሰጣለን የሚል የሞት ሽረት ማስጠንቀቂያ እያስተላለፉ ነው። በሌላ በኩል ደግሞ ኢራን ለስድብ ምላሻችን በተግባርና በጀግነት ይሆናል በማለት የቀጠናው ሀገራት ጭምር ወደ እሳት ውስጥ የሚከት ዝግጅቷን እያጠናቀች ትገኛለች። የአሜሪካው ግዙፍ የጦር መርከብ ዩኤስኤስ ቦክሰር በቴክኒክ ብልሽት ምክንያት ከጥቅም ውጭ መሆኑና የታቀዱ ወታደራዊ ኦፕሬሽኖች መስተጓጎላቸው ምናልባትም ለኢራን ጊዜን የገዛላት ወይስ ጦርነቱን ይበልጥ አደገኛ የሚያደርገው አጋጣሚ የሚለው ጥያቄ ብዙዎች ወታደራዊ ተንታኞችን አእምሮ እየበጠበጠ ይገኛል። የሁቲ ዛቻ እና የኢራን ለተባበሩት አረብ ኤሚሬቶች የሰጠችው የመጨረሻ ማስጠንቀቂያ ሲደመር ግጭቱ በሁለቱ ሀገራት መካከል ብቻ ተወስኖ የሚቀር ሳይሆን መላውን መካከለኛው ምስራቅ ወደ አመድነት የሚቀይር ሶስተኛው የዓለም ጦርነት መጀመሪያ ሊሆን እንደሚችል ይገመታል። አሁን ጥያቄው ለእናንተ ለተከበራችሁ ተመልካቾቻችን እንተዋለን። ፕሬዚዳንት ትራምፕ የተከተሉት ጠንካራ የቃላት ጦርነት ኢራንን አንበርክኮ ወደ ድርድር ጠረጴዛ ያመጣታል ወይስ ሁኔታ ወደማይመለስበት ደም አፋሳሽ ይገፋዋል? አሜሪካ የቴክኒክ መሰናክሏን ቀርፋ በኢራን ላይ የጀመረችውን የባህር ላይ እገዳና ወታደራዊ ጫና ትቀጥል ይሆን? ኢራንስ ወደ 1979 አብዮታዊ መንፈስ መመለሷ ለቀጠናው ሰላም ምን አይነት አደጋ ይዞ ይመጣል? የእናንተ አስተያየት ለእኛ እጅግ ወሳኝ ነው። በኮሜንት መስጫው ላይ ሀሳባችሁን በዝርዝር አስፍሩልን። እንደዚህ ያለው ዓለምን የሚያናውጡ ትኩስ መረጃዎችን፣ ወታደራዊ ትንታኔዎችና ሰበር ዜናዎችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። የደውል ምልክቱን በመጫን ሁልጊዜም ቀዳሚ መረጃ ሰሚ ሆኖ ቪዲዮውን ከወደዱት ላይክ በማድረግ እና ሌሎች ሼር በማድረግ ዓለም ወዴት እያመራች እንደሆነ ለወዳጅ ዘመዶ ያሳውቁ። እኛም ሁኔታውን በንቃት እየተከታተል በቀጣዩ ዘገባችን እስከምንገናኝ ድረስ ሰላም ሆኖ ሰናይ ጊዜ። ውድ የቻናላችን ቤተሰቦች ይህንን አስቸኳይና እጅግ አሳሳቢ መረጃ ስናጠቃልል አንድ እውነታ ግልጽ ሆኗል። ዓለም በአሁኑ ሰዓት በታላቅ የጦርነት አፋፍ ላይ መገኘቷን ነው። በአንድ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዲፕሎማሲውን በር በእርግጫ በመዝጋት ለማንኛውም ጥቃት አውዳሚ ምላሽ እንሰጣለን የሚል የሞት ሽረት ማስጠንቀቂያ እያስተላለፉ ነው። በሌላ በኩል ደግሞ ኢራን ለስድብ ምላሻችን በተግባርና በጀግነት ይሆናል በማለት የቀጠናው ሀገራት ጭምር ወደ እሳት ውስጥ የሚከት ዝግጅቷን እያጠናቀች ትገኛለች። የአሜሪካው ግዙፍ የጦር መርከብ ዩኤስኤስ ቦክሰር በቴክኒክ ብልሽት ምክንያት ከጥቅም ውጭ መሆኑና የታቀዱ ወታደራዊ ኦፕሬሽኖች መስተጓጎላቸው ምናልባትም ለኢራን ጊዜን የገዛላት ወይስ ጦርነቱን ይበልጥ አደገኛ የሚያደርገው አጋጣሚ የሚለው ጥያቄ ብዙዎች ወታደራዊ ተንታኞችን አእምሮ እየበጠበጠ ይገኛል። የሁቲ ዛቻ እና የኢራን ለተባበሩት አረብ ኤሚሬቶች የሰጠችው የመጨረሻ ማስጠንቀቂያ ሲደመር ግጭቱ በሁለቱ ሀገራት መካከል ብቻ ተወስኖ የሚቀር ሳይሆን መላውን መካከለኛው ምስራቅ ወደ አመድነት የሚቀይር ሶስተኛው የዓለም ጦርነት መጀመሪያ ሊሆን እንደሚችል ይገመታል። አሁን ጥያቄው ለእናንተ ለተከበራችሁ ተመልካቾቻችን እንተዋለን። ፕሬዚዳንት ትራምፕ የተከተሉት ጠንካራ የቃላት ጦርነት ኢራንን አንበርክኮ ወደ ድርድር ጠረጴዛ ያመጣታል ወይስ ሁኔታ ወደማይመለስበት ደም አፋሳሽ ይገፋዋል? አሜሪካ የቴክኒክ መሰናክሏን ቀርፋ በኢራን ላይ የጀመረችውን የባህር ላይ እገዳና ወታደራዊ ጫና ትቀጥል ይሆን? ኢራንስ ወደ 1979 አብዮታዊ መንፈስ መመለሷ ለቀጠናው ሰላም ምን አይነት አደጋ ይዞ ይመጣል? የእናንተ አስተያየት ለእኛ እጅግ ወሳኝ ነው። በኮሜንት መስጫው ላይ ሀሳባችሁን በዝርዝር አስፍሩልን።